እግዚአብሔር ቃል ሆነ ይበሉልኝ እስኪ። ሰው እንዳለው አይሆንም፣ ጠላት እንዳለውም አይሆንም። ሰነፎች እንዳሉት የናንተ ጉዳይ አይሆንም። እንደ እግዚአብሔር ቃል ይሆናል። በግራና በቀኝ የተቀመጠ እንደተናገረው አይሆንም። ደካሞች እንደተናገሩት አይሆንም። ሟርተኞችና ደጋሚዎች እንደተናገሩት አይሆንም። እንደ እግዚአብሔር ቃል ይሆናል። ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ የተጻፈውን ትንቢታዊ ቃል ዛሬ በሕይወታችሁ ላይ ያወጅኩ ከቃሉ ጉልበት የተነሳ የናንተ ጉዳይ ካለመኖር ወደ መኖር ይመጣል። የከበደባችሁ ነገር ሁሉ ከጨንቃችሁ ይወርዳል። እንደ እግዚአብሔር ቃል ሆነ። አሁን ባነበብነው ክፍል የእግዚአብሔር ሰው ነብይ ኤልሳዕ በሰማርያ ከተማ ሰው የአህያ ጭንቅላትና የእርግብ ኩስ በ5 ብር እየገዛ በሚበላበት ወቅት፣ ከከተማ መሃል እህል የሚባል ነገር በጠፋበት ወቅት፣ የሰው ልጅ የሞትን ሽታ ከውስጡ በሚያዳምጥበት ወቅት፣ ተስፋ በጠፋበት ወቅት፣ ይሆናል ተብሎ በማይታሰብበት ከተማ ላይ የእግዚአብሔር ነብይ ብድግ ብሎ ነገ መልካም ይሆናል አለ። በልብ ያልታሰበ፣ በጆሮ ያልተሰማ፣ በአይን ያልታየ እነሆ ነገ አዲስ ነገር ይሆናል። በሰማርያ ከተማ ነገ አዲስ ነገር ይሆናል። እህል የሚባል ነገር ከሰማርያ ከተማ ተጠራርጎ ጠፍቷል። የሚቀመስ ነገር በሌለበት፣ በእጅ የሚዳሰስ በአይን የሚታይ ነገር በሌለበት ከተማ፣ ቅድም እንደጠቀስኩላችሁ ሰው የእርግብ ኩስ በ5 ብር ገዝቶ በሚበላበት፣ ሰው ሰውን መብላት በጀመረበት፣ ሰው ግራ በተጋባበት ከተማ ላይ የእግዚአብሔር ነብይ ቆሞ እንደዚህ ይላል፣ ነገ ይላል በ24 ሰዓት ውስጥ አለ በዚህ ከተማ መልካም ዱቄት ይሸመታል። አመናችሁም አላመናችሁም ይሆናል አለ። የእርግብ ኩስ በሚበላበት ከተማ፣ ሰው ሰውን በሚበላበት ከተማ ቃል ከአፉ ከወጣ ይቻላል። አልቋል የምትሉት ነገር ሲመጣ ያለው ይቆማል ብለሽ የምትፈሪው ነገር ምንድን ነው? አይቆምም፣ ይቀጥላል። ይወርቃል ብለሽ የምትፈሪው ነገር ምንድን ነው? ጸንቶ ይቆማል፣ አይወርቅም። እስኪ ጎናችሁ ካለው ሰው ጋር አትጠራጠሪ ይሆናል በየት። የእግዚአብሔር ነብይ ኤልሳዕ ትንቢት ሲናገር የተናገረበት መንገድ በጣም ይገርማል። ደመና በሌለበት፣ ነፋስ በሌለበት፣ ምልክት በሌለበት ከተማ መሃል ቆሞ ነገ ብሎ ይናገራል። በ24 ሰዓት ብሎ